እቺ ቲያትር የምትባለዋ ማስመሰል ነው። እንግዲህ ኤልዛቤል ቸርች ገባች ማለት የእግዚአብሔራዊ ነገር አለ። ደግሞ ዓለም ላይ ያዘችው የኤልዛቤት ስፒሪት ደግሞ ቸርች ውስጥ እየሰራ ነው ማለት የተጋባ እና ቲያትር ነው። ማስመሰል ነው አገልግሎቱ ሁሉ። እግዚአብሔራዊ ይመስላል፣ ነገር ግን እግዚአብሔራዊ በመምሰል ያለችው ኤልዛቤት እዛች ቤተክርስቲያን ውስጥ ቲያትሮን በምትባልበት በእስያ አውራጃ ባለች ቤተክርስቲያን ውስጥ ኤልዛቤልን ዝም አሏት። ዝም አለ። ስለዚህ ጌታ እንደዚህ አለ፣ እመነቅፍብህ ነገር አለኝ። ነብይ ነኝ የምትለዋን ሴት ማንን? ኤልዛቤልን ታውቃላችሁ። በብሉይ ኪዳን ብዙ በነቢያት ዘመን ብዙ አድርጋለች። በእነ ኤልያስም ዘመን ኤልያስ እንኳን ፈርቶ በቃ እንደና አባቶቼ ራሴን ውሰደኝ ምናምን ብሎ ያለበት ጊዜ፣ በዛ ጊዜ 7,000 ለበዓል ያልሰገዱ አሉኝ የደበቅኳቸው የሚልበት ጊዜ። ከዛ በኋላ የተነሱት ታውቃላችሁ። ኤልሳ አለ፣ እነ እዩ አሉ። ከአንዱ ያለፈውን አንዱ፣ ከአዛሄል ያለፈውን እዩ እያለ ኤልያስ እያለ እግዚአብሔር እንደዛ ስትራቴጂ ሲያወጣ ያላችሁ። ግን ትንቢት እንደተናገረ ኤልዛቤትን ፈጥፍቶታል። ግን ስፒሪቱ ምን ሲባል የኤልዛቤት ስፒሪት ነበረ። ስፒሪቱ ተሻጋሪ ነው። መጥቶ እዚህ አዲስ ኪዳን ላይ ራእይ መጽሐፍ ላይ ቲያትሮ ላይ የእሷ ስፒሪት ትራንዛክት ያደርግ ነበር፣ ይንቀሳቀስ ነበር። ኤልዛቤልንማ እዛው እኮ በውሾች ወድቃ በውሾች ደሟ እንደሚላስ ተናግሮ ተፈጽሞባታል። ግን ያቺ ኤልዛቤት የአካብ ሚስት ያቺ ኤልዛቤት ስፒሪቱ አሁን እዚህም አዲስ ኪዳን ነበረ ናው አሁንም አለ። ኤልዛቤት ስፒሪት ሴሰኛ የሚያደርግ ለጣዖት ሰዋን የሚያበላ ናው ሄደስ አሁንም አለ። ምን እያለ ነው እርሷ? አለ የኤልዛቤት ስፒሪት ምንድነው ሲባል እርሷ አገልጋዮቼ እንዲሴስኑ ታደርጋለች። ይሄ ሲባል በሁሉም ኦፊስ ውስጥ ማለት ነው። ፓስተር የሚሆን ሐዋርያ የሚሆን አስተማሪም ነብይ የሚሆን እንዲሴስኑ ሴሰኛ እንዲሆኑ መታረግ ስፒሪት አለች። ማናት? ኤልዛቤል ብሎ ቁጭ ያደርጋል። ቲቶ ምዕራፍ 2 ላይ እንሂድ። ቀደም ያድርጓቸው የቀርጤስ ሰዎች እንደዚህ ያሉ ቲቶ ምዕራፍ 2:20 ላይ እንደዚህ ይላሉ። ቲቶ ምዕራፍ 2:12 ላይ እንደዚህ ይላል። ቲቶ ምዕራፍ 1:12 ከራሳቸው ነቢያት አንዱ ስለ እነርሱ ሲናገር የቀርጤስ ሰዎች ዘወትር ውሸታሞች፣ ክፉ አውሬዎች፣ ሰነፍ ወዳሞች ናቸው ብሏል። ከራሳቸው ነቢያት አንዱ። በቀርጤስ ብዙ ነቢያቶች ነበሩ። ከነዛ መካከል የቀርጤስ ሰዎችማ አለ ውሸታሞች ናቸው፣ ክፉ አውሬዎች ናቸው፣ ሰነፍና ወዳሞች ናቸው ብሎ ይናገራል። ከዛ በኋላ ይሄን ካየን አዲስ ኪዳን ላይ በጣም በቂ ነው። ስለምን ምን አየን? ስለ ፍሬያቸው አየን። ሐሰተኛ ነቢያት በኢያሱስ እንደሚባል አየን። በሁለተኛ ጴጥሮስ መሰረት ደግሞ ሐሰተኛ ነቢያት በሕዝቡ መካከል እንደነበሩ ይለናል። አንደኛ ዮሐንስ ምዕራፍ 4 ደግሞ ይለናል ብዙ ሐሰተኛ ነቢያቶች ወደ ዓለም መጥተዋሉ። ማቴዎስ ወንጌል ምዕራፍ 4 ላይ ምን አየን? የሚያምኑትን ሁሉ እስኪያስቱ ድረስ ምልክትን የሚያደርጉ። ታዲያስ በማቴዎስ ወንጌል ምዕራፍ 7 መሰረት ትንቢት አውጥተው ትንቢት ተናግረው ተፈጽሞ አጋንንት አውጥተው ታምራት አድርጎ ተመስክሮላቸው ግን ጌታ ጋር ሲቆሙ የዘኔ ማይታወቁ ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ባራባሮስ የሚወርዱ እነማን? ፎልስ ፕሮፌቶች፣ ሐሰተኛ ነቢያቶች እንዳለ መጽሐፉ ይነግረናል ማለት ነው። ከዚህ ባለፈ ተጨማሪ ነገር ልንገራችሁ። ተጨማሪ ሰይጣን አባትነትና ያመሰው ሐሰተኛ ነቢይ እንደሆነ ፈጠን ብዬ ዮሐንስ ወንጌል ምዕራፍ 8 ላይ እንደዚህ ይናገራል። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንደዚህ ይላል፣ እናንተ የአባታችሁ የዲያብሎስ ናችሁ። እነዚህ አይሁዳውያን ጌታ ኢየሱስ ሲናገር የአባታችሁን ፍላጎት ለመፈጸም ተሻላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበር፣ በእርሱ ዘንድ እውነት ስለሌለ በእውነትም አልጸናም። እርሱ ሐሰተኛ የሐሰትም አባት በመሆኑ ሐሰትን ሲናገር የሚናገረው ከራሱ አፍልቆ ነው። ሐሰተኛ ነቢያቶችን ብዙ ጊዜ የሚናገሩት ከአባታቸው ነው። አባታቸው ቀድሞ ነው ምንድነው? ሐሰተኛ ነው ማለት ነው። ስለ ሐሰተኛ ነቢይ ተጨማሪ ነገራችሁ። አፍሪካ ላይ ምንም ብትል ይሳካል። ምንም ብትል በተለይ ከዚህ ከፋይናንስ አንገር ምንም ይሳካል። አፍሪካ ሀገር እንደዚህ 54 የአፍሪካ ሀገር ላይ ትበለጽጋለህ በለው የሆነ ሲሳካል አየው በለው እዚህ ውስጥ አሁን ዝም ብዬ ብላችሁ አሜን ነው የሚለው። ለምን ሲባል አፍሪካ ላይ በራሱ ችግር አለ። አትሊስት ኢትዮጵያ ሁሉም የፋይናንስ ችግር አለበት። ሁሉም የሆነ ኮተት አለበት። ስለዚህ ጌታ ሳይናገርም እንዲህ ሊሆን ነው ቃል ህዝቡ ምንድነው ችግሩን ነው የሚያው፣ ቁስሉን ነው የሚያው፣ ማጣቱን ነው የሚያው። ስለዚህ ትንቢታቸው ቀለል አድርገውት ነው አክሴፕት የሚያደርጉት። ዝም ብሎ ሲተነበብ የምታየው በቸርቻታችሁ ከሆነ ፋይናንስ ነው የሚተነበው። ለምን ሲባል ችግር አለ። እስቲ ይሄን የፋይናንስ ትንቢት አረብ ሀገር ይዘይድ፣ እስቲ ይሄን ኢሮፕ ይዘይድ፣ አይሰሙም። ማይኩን ተቀብለው ሂዱጣ ነው የምትባለው። ኢየሱስ ጌታ። አረብ ሀገር ሄደ
ትልቅ ሪል ስቴት የሚገነቡትን ትልቅ የመኪና ፋብሪካ ያሉትን ሰዎች ሄደ ጌታ እንዲያሳየኛል። እሺ መኪና ስገዛ ያለው ቤተ መኪና ፋብሪካ ያለው ሰውዬ ምን ሊፈጠር እንደሚችል ታውቃላችሁ? 10 መኪና ሰጥቶ በአውሮፕላን ወይም በመርከብ ካርጎ አስደርገው ወደ ኢትዮጵያ ይልኮል ያን ነብይ። ኢየሱስ ጌታ ነው። ስለዚህ ጌታ ስለ ፋይናንስ አይናገርም አይደለም ትምህርቴ፣ ግን ኤቭሪ ትንቢቶች አኮምፕሊሽ ይሆናሉ። ከምን አንግል? ከችግር አንግል። አፍሪካ ላይ ምንም ተናገር አሜን ነው የምትባለው። ይሄ እውነቱን ነው የምነግርህ። ግን አየህ ዝም ብለህ ተናገር አሜን ማስባልና ዝም ብለህ የሰውን ቁስል ማከክና ልክ እንደ ናህናንያ በኤርሚያስ ዘመን እንደነበረው ትክክለኛ ስለ ሰው ችግር እግዚአብሔር ተናግሮ መናገርና ያን ሰው ከችግሩ ማውጣት የሚለያይ ጉዳይ ነው። እዚህ ውስጥ ጌታ ሊናገር ያሰበው ሳለ አልፎ ከተናገረኝ እናገራለሁ። ከችግሩ ሲወጣ እውነት እግዚአብሔር ተናግሯል ሲመሰክርልኝ ትንቢት ሲፈጸም። አሊያ ግን ዝም ብዬ ችግርን ብነግርህ ቁስል ማጣት ስለሆነ አክኬላ አሜን ብለህ ሄደ ከችግር ካልተፈታ ብራዘር ቸርች ላይ ብቻ አኮምፕሊሽ የሚያደርግ ትንቢት እየነገርኩ ነው። ሰፈር ስቴድ ማይፈጸምልህ ነገም ከነጎዳም ከነቋጠሮ ሆነ ቸርች ስንመጣ ሁሌ በፈንጠዚያ ብለህ ነገ ግን ቋጠሮ ካልተፈታ ምን ይሰርልሃል? አትቆዩ። እንደዚህ አይነት አካባቢ ባይዞ ከእንደዚህ አይነት ይልቅ ቤት ከፍታችሁ ባይብላችሁን አንብቡት። ምን ይላል? እንደ እግዚአብሔር ቃል አንባችሁ ብትጸልዩ ይሰጣችኋል። ማቴዎስ ወንጌል ምዕራፍ 7 ምን የሚለው? ለሚለምን ይሰጠዋል፣ ለሚፈልግ ይገኛል፣ ለሚያንኳኳ ደግሞ ይከፈታል። ስለዚህ እናንተ እግዚአብሔር ልጆች ናችሁ እኮ። የሆነን ነገር በሆነ ሰው በኩል እንዳታስቡት። ባይዘው እኔ ግልጽ ነገር ነው የምነግራችሁ። የሆነ ነገራችሁ በሆነ አከሌ ነብይ ብቻ አይደለም የሚፈታው። እናንተ እግዚአብሔር ልጆች ናችሁ። የሆነ ነገራችሁ በሆነ በሐዋርያ አይደለም የሚፈታው። የሆነ ነገራችሁ በአስተማሪ ብቻ አይደለም። እነሱ እውነት ነው በሰጣቸው ጸጋ ፊተኛ ሆነው ያገለግሏቸዋል። ነገር ግን አሁን ምን እየሆነ ነው ሲባል በእነሱ በኩል ካልሆነ ቋጠሮ እንደማይፈታ አንተ እግዚአብሔር ልጅ አይደለ እንዴ? አባባ ብለን የምንጮህበትን የልጅነት መንፈስ እኮ ሰጠን የሚለው ልጅነትን አክብረው። እዚህ ማርቆስ 16 ላይ እኮ ይላል የሚያምኑትን እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንት ያወጣሉ። አጋንንት የማውጣት ስልጣን አለ እያልኩ ነው። ስታምን ነው የስልጣን ያንተ የሚሆነው። የታመመ ሰው አለ፣ በደዌ ላይ እጃቸውን ይጭናሉ። ማን? ያመኑት ሁሉ እንጂ አገልጋይ የሆነ ብቻ አይደለም የሚለው። ይፈወሳል፣ በአዲስ ቋንቋ ይናገራሉ፣ በልሳን እባብ እንኳን በእጃቸው ቢይዛቸው አይገላቸውም፣ መርዝ እንኳን ቢይዛቸው አያጠፋም። ስለዚህ ስልጣን እንዳትረሳ ሁሌ በአከሌ እያልክ አከሌ ፊት ላይ ጣዖት እንዳይሆንብህ እየነገርኩ ነው። አከሌም አንተም የእግዚአብሔር ልጆች ናችሁ። ኢየሱስ ጌታ ነው። አከሌ በተሰጠው ጸጋ ሊያገለግል ይችላል። አዘኝ እንደው ዘዴ ግን አከሌም አንተም የእግዚአብሔር ልጆች ናችሁ፣ እኩል ትሰማላችሁ። ኢየሱስ ጌታ ነው። ያንተ ጸሎት በአከሌ በኩል ነው ታዲያ ሁሌ የሚሰማው። ኧረ ብራዘር እንዳትሸወድ እንዳትሸወድ። ስለዚህ አፍሪካ ላይ ምንም ብትናገር ህዝቡ ጦሽ ብሎ ሊተኛ ይችላል፣ ሊነሳ ይችላል። ለምን? ከችግር አንግል ትንቢት ደግሞ እንደዛ አይደል። አንዳንዴ ጌታ ተመለስ ሊል ይችላል። አለቀ። ከዝሙት ተከስከል ገልጦ እግዚአብሔር ተመለስ ሊል ይችላል። ሊባርክም ይችላል። እግዚአብሔር አካሄዱ ብዙ ነው። ባይዘው ሁሌ ስመጣ ገንዘብ ፍለጋ ቸርች መምጣት ራሱ አይደብርም። በኢየሱስ ስም ይሄን መንፈስ ወግቼዋል። እግዚአብሔር እኮ የችግራችን ማራገፊያ አይደለም። እግዚአብሔር ኢየሱስ እኮ ከዚህ ከዘላለም ሞት እኮ ነው ያወጣል። ሊገርማችሁ የሚገባው እኮ የዘላለም ሕይወት ማግኘት ያስደንቀኛል ማለት ያለብህ እንጂ እዚህ ምድር ላይ ማንም እንደሚያልፈው ታልፋለህ። ምንድነው ለሚሰራ እኮ የእጅን ስራ ባረካለሁ አይደል የሚለው። ተክተህ ስራ ትባረካለህ። ያልሰራውን 1 ሚሊዮን ቡክ አንተ ገለ ልጠብቀኝ ነው። ይሄ ፎልስ ወይ ነው ባይዘው። ይሄ ሜራክል ምን ይሆናል እንዳታምነው ባይዘው። ይሄ ኖት እኮ የሚባል ጉዳይ አለ። ብሔራዊ ባንክ ላይ ኖት አለ፣ የብር ኖቶች አሉ። ኢትስ ፌክ። እሺ ባይዘው ይሄ አሁን ያልሰራውን 1 ሚሊዮን ለመቀበል ኤቲኤም ካርድ ተሸክመህ ትመጣለህ። ይሄ ራሱ እኮ ክርስትና አይደለም ባይዘው። ቡክ ተሸክመህ መጥተህ እግዚአብሔር ጸልይ አረተው ሳሰራ እግዚአብሔር ሰው ታምራት ሊያስገባል። እግዚአብሔር ታምራት አይሰራልም አይደለም ባይዘው። እንደዚህ አይነት ታምራት እግዚአብሔር ሰርቶ አያውቅም። እስቲ አሳዩኝ። ገንዘብ ሲገባላቸው አዲስ ኪዳን ላይ ለቤተ መቅደሱ ክፍያ ሲጠየቅ ጌታ ኢየሱስ ሂድና ከአሳ ውስጥ አስታቴር አውጣ አለው። አለቀ። እሱ መለኮት ነው፣ አምላክ ነው። ከአሳ ውስጥ አስታቴር አውጥቶ ለቤተ መቅደስ ከፍሏል። አለቀ። ታዲያ ይህን ጥቅስ አምጥተህ ዛሬ ለአንተ ሚሊዮኖች ይገባል ነው የሚለው። አውዱ እንደዛ ነው የሚፈታው። የፎገራ ወንጌል ፕሮስፔሪቲ ጎስፕል የሚባለው ማለት ክርስትና ሀብት፣ ምቾ፣ ድህነት የለም። ክርስትና እውነቱን ነው የምነግርህ። ጌታን ከተቀበልክ ቀን ጀምሮ መከራ አለ፣ ጫና አለ። ባርኮቱም ማለት ሰንሰለት ይበጥሳል። አሁንም ችግር አለ። ዛሬ የሚፈትለን ነገም ችግር አለ። እዚህ ዓለም ላይ ሁሌም ችግር ነው ያለው። ባይዘው ሁሌ ለችግር ቦታ እንዳሰጠው። ችግር የምትረሳበት ዘምር፣ ችግር የምትረሳበት ተግተህ ስራ፣ ችግር የምትሰራበት የእግዚአብሔር ቃል አንብብ ነው መልእክቱ። ኢየሱስ ጌታ እንጂ ዝም ብለህ የሚዘመት 1 ሚሊዮን ይገባል። ይህ እኮ ጋጠወጥነት ነው። ባይዘው ማለት እንዴት ጌታ ኢየሱስ በእግዚአብሔር ቃል ምን አለ? የማትሰራጅ አትብላ አለ። ምን እያለ ነው? ባጭር አማርኛ ካልሰራ አትበላም እያለ ነው። ታዲያ አሁን ያልሰራውን ሲገባ አሸው ብልህ፣ ኧረ ብራዘር ኃጢአተኛ እንዳታረገኝ እኔ የማትሰራ እጅ አትብላ ያለው እግዚአብሔር ይሄን ቃሉን ጥሶ
ድጋሚ ታምራት ይሰራል ብታምናለህ? እግዚአብሔር እኮ ፕሪንሲፕል አምላክ ነው። የእጅን ስራ ባረካለሁ አለ። ታዲያ የእጅን ስራ አይባረከውም እግዚአብሔር? በሆነ በኩል የሆነ ያልሰራሁትን 1 ሚሊዮን መጠበቅ ይሄ ምናባዊ ህልም ቅጀት ይባላል። በእርግጥ ነው ነገራችሁ። ለተወሰኑ ሰዎች ጭው ያለ ምናምን ገንዘብ ያስገባሉ። ከዛ ባለፈ ብራዘር ሳክስ ነው። ከዛ ከአንተ 1 ሚሊዮን ብር ወይ 600 ሺህ ብር ይቀበላል። ከዛ ለሆነ ሰው በሞባይል ባንክ ይገባና የእግዚአብሔር ሰው አሁን ገባ። ከየት ነው የሚገባው? ከሞባይል ባንክ ካልሆነ እስቲ እሱ የገባለት እኔ ያልገባልኝ እኔ ያላየሁት የመንፈስ ዓለም ካለ ያስረዳኝ ለኔ ያ ነብይ። ምንም እንፎጋገርበት ዘመን አይደለም በዚህ ሰዓት። ስለዚህ አትተረሉ። የእግዚአብሔር ቤት ነው። ይሄ ወንበዴዎች፣ ሌቦች ምናምን የሚባረሩበት ዘመን ነው። ከዚህ በኋላ የተሰጠን ጸጋ በነፃ የሚከፈልበት በነፃ የሚሰጥበት ሰው ለአገልግሎት መቆም ካለበት እንዲህ የሚቆምበት ዘመን ነው። ካልቆመ እግዚአብሔር ያስቀጥለናል። እኛ እንደዚህ በራንጣም ላይ ማሰብ ወሳስበው ወንጌል የለኝም። ኢየሱስ ጌታ ነው። ስለዚህ ይሄን ይመስላል። አስተኛ ነቢያቶች ወደ ዓለም መጥተዋል። ሁለተኛ ቤተልሔም አስተኛ ነቢያቶች አሉ። ማቴዎስ 7 ላይ ፍሬያቸውን ይሁ ብሎናል። ከዛ ባለፈ 24 ላይ ብዙ አስተኛ ነቢያቶች ተነስተዋል። እሺ የተመረጡትን የዳኑትን ሁላ እስኪያስቱ ድረስ አሁን ኢትዮጵያ ላይ አፍሪካ ላይ ማየታችሁ ከሆነ ብዙ አስተኛ ነቢያቶች አሉ። አብዛኛው ፕሮቴስታንት የነሱ ደጋፊ ነው። ለምን? በምልክት ላይ ተንተራሰሰ ስለሆነ የሆነ ነገር ስላየ ብቻ የሚከተል የዛን ሰውዬ አገልግሎቱን አይመዝንም። ቅድስናውን፣ ንግግሩን፣ የሌላ ሰው ሃይማኖት መንካቱን ኤቭሪ ነገር አይታይም። ብቻውን ሃይማኖት ቲፎዞ ሆኗል። የሆነን ኦርቶዶክስ የምትሳደብ ከሆነ ጴንጤ ያጨበጭበላል። ኦርቶዶክስ ምንም ጴንጤ የሚደሰድብ ከሆነ አይደለም። እንደዛ እየሆነ ያሉት ታውቃለህ። አሁን የቲፎዞ እምነት የለም። ስለዚህ በፍሬ ይዋቸው። ከዛ ባለፈ ምክሬ ምንድን ነው? ከስታውስ ምናምን እየሄዳችሁ ብር አትበሉ። ባይዘው ብር አትበሉ። ዘይት ምናምን እንዳትገዙ። መጽሐፍ ቅዱስ አይደለም እንዳትገዙ። ባይዘው የፈለገውን ሊያመጣ መልአክ ይመጣ ነው ነገራችሁ። እንኳን አከሌ ምናምን የሚባል ነብይ አይደለም። ዘይት እንዳትገዛ። ይሄ ማለት አግባብ ባሌለው መንገድ አትስተው። መስጠት ከፈለግ ለምን 1 ሚሊዮን ሰጠው? ዝም ብለህ ደስተው። ግን ዘይት ግዛኝ ብሎ በቦተል አምጥቶልህ ዘይቱ በዚህ በአዲስ ኪዳን የሚቀደስ ቁስ የለም።